እግዚአብሔር አምላክ ጾታ አለው የሚለው ደግሞ ሰሞኑን የተወሰነ አከራካሪ ርዕስ ሆኖ አይተናል። መቼስ ሰው በጤናው እግዚአብሔር ጾታ አለው ሊል እንደማይችል ግልጽ ነው። ስለዚህ እሱን እንርሳውና ባይሆን ግን እግዚአብሔር አምላክ እጅ፣ እግር፣ አይን የመሳሰሉ የተለያዩ የአካል ክፍሎች አሉት። ስለዚህ እነዚህ የተለያዩ የአካል ክፍሎች ግጥምጣሚ አይነት የሆነ ውህድ አይነት ነገር ነው እግዚአብሔር አምላክ። አባ ጊዮርጊስ በነበረበት በአንድ ወቅት ላይ አንድ አይሁዳዊ ይመጣና የእግዚአብሔር ደረቱ ወዴት ነው ጀርባውስ ወዴት ነው እያለ ይከራከር ነበር አንድ አይሁዳዊ እና በዛን ወቅት ላይ አባ ጊዮርጊስ ዘጋስጫ አንድ መልስ ሰጥቶ ነበር። አሁን ማነብላችሁ ክፍል ገድለ አባ ጊዮርጊስ ዘጋስጫ 6:4 ላይ አለ። እንዲህ ብሎ መለሰ አባ ጊዮርጊስ እግዚአብሔር ደረቱ ወዴት ነው ጀርባ ወዴት ነው ተብሎ ሲጠየቅ እንዲህ አለ። ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም። ለመለኮት በፊቱ ደረት በኋላውም ጀርባ ያለው አይደለም፣ በአራቱ ማዕዘን ምሉእ ነው እንጂ እንደተጻፈ መለኮት በሁሉ የመላ ነው ብሎ ሲያስረዳን ያለ። እግዚአብሔር እጅ አለው፣ እግር አለው፣ አይን አለው ምናምን እየተባለ ሊነገር ይችላል። ግን ሲነገር ከምን አንጻር ነው የሚለውን መረዳት ነው። አይን አለው ሲባል በቃ ያ ያለ ማለት ብቻ ነው። እኛ በሚገባን በምንረዳው አገላለጽ ስለተቀመጠ ነው። ኦኬ። እግር አለው ሲባል ይመጣል ወደኛ ይጎበኛል። ጆሮ አለው ሲባል ይሰማናል። ልክ ለምሳሌ መዝሙር 90 ላይ በላባዎቹ ይጋርዳል ይላል ስለ እግዚአብሔር ሲናገር። እግዚአብሔር የምርም ላባ አለው እንድንል አይደለም፣ ግን ዶሮ ጫጩቶቿን በላባዎቿ ትጋርዳለችና እግዚአብሔርም እንደዛ ይጠብቀናል ለማለት ለኛ በሚገባን መልኩ ያንን ቃል ይጠቀማል። ስለዚህ ከግብሩ አንጻር እጅ አለው እግር አለው ማለት ሊባል ይችላል እንጂ የምርም እግዚአብሔር የተለያዩ የአካል ክፍሎች ኖረውት የእሱ ጥርቅም ይሄ ነውር ነው ራሱ። ይሄ ምንድነው? እግዚአብሔርን ወደ ጣዖት መውሰድ ነው፣ ወደ ጣዖትነት መውሰድ ነው። ጌታ ከኛ ያርቀው። ይቆየን። ኦኬ፣ እንኳን ደስ አላችሁ ጴንጤዎች። ኦርቶዶክስ የሆናችሁ ይህ ቪዲዮ የመለከታችሁም ሁላችሁም ይህን ቪዲዮ ስክሮል አድርጉት። ኦርቶዶክሶች ንኩት። ጴንጤዎች ግን ይህን ቪዲዮ በደንብ ኮፒ ሊንክ ሼር አድርጉት። እንኳን ደስ አላችሁ። ራሔል ጌቱ ጴንጤ ሆናለች። በለቅሶ ሸለቆ ሲደርስልኝ ጠላቴን ሲዋጋልኝ ጨለማዬን ሲያበራልኝ እኔ አይቻለሁ ሲራራልኝ። በለቅሶ ሸለቆ ሲደርስልኝ ጠላቴን ሲዋጋልኝ ጨለማዬን ሲያበራልኝ እኔ አይቻለሁ ሲራራልኝ። እንግዲህ ጓደኛዬ ራሔል ጌቱ እንኳን ወደ ጴንጤ ሄድሽ። እኔ ጓደኝነታችን የሚቆም ነገር አይደለም። ያው ሃይማኖት የግል ነው፣ አገር የጋራ ነው። ስለዚህ እንግዲህ እዚህ መዝሙር ላይ እንዳያችኋት ራሔል የጴንጤ መዝሙር እየዘመረች ነው። እንግዲህ ጠንጥጣለች ማለት ነው። እንግዲህ ኮሜንት ላይ ምን እንደምትመለከቱት እዚህ ፔጅ ላይ አብዛኛውን የምታዩት የራሔል ጌቱ ነውና ወደ ጌታ መሄዷን የሚያሳይና ጌታ ኢየሱስን እንደ ግል አዳኙ አድርጋ እንደ ጴንጤ ማለት ነው ጋይስ። ዝነኛ የሚወድ የለም አባቴ። ጴንጤ ዝነኛ ይወድ በቃ የሆነ አርቲስት ብቻ የሆነ ነገር ያደርግ። ጌታ ኢየሱስ ይበሉ ብቻ የሆነ የመድኃኒዓለም ጥቅስ ጥቀስ፣ የሆነ ስለ ኢየሱስ ብቻ ያወራ ዳንዳንዳንዳን እና ይሄ ፔጅ ማለት ነው አብዛኛውን የሚያወራው ራሔል ጌቱ ጌታ ኢየሱስን ተቀብላለች ጴንጤ ሆናለች የሚል ፔጅ ነው። ኮሜንት ላይ ምን እንደምታዩት መንጋው ጠቅላላ የሚሰጠውን ኮሜንት ተመልኩት። የመንጋ የጋማ ከብት የሚሰጠውን ኮሜንት ተመልከት። እንግዲህ እንኳን ደስ አለሽ ሁሉ እንኳን ወደ ጌታ ፍቅር መጣሽ ምናምን ይላል። እንግዲህ ጴንጤ ሲያጭበረብር ነው ማጀራቱን ያስኩት አባቴ ሲያጭበረብሩ። እኔ ግን ስለማለቃቸው ጴንጤን ማጀራቱን ይዤ ከቻ አድርጌያለሁ። ራሔል ጌቱ ይህንን እናንተ ወደ መዝሙር የቀየራችሁትን ራሔል ጌቱ ግን የዘፈነችው ኢቢኤስ ላይ ነበር። ራሔል ጌቱ ኢቢኤስ ላይ እንግዳ ሆና የዘፈነችውን ዘፈን ጴንጤ በጣም ሰራፈት ስለሆነ የአፏን በደንብ አድርገው ከመዝሙሩ ጋር አገናኝተው ለቀውታል። ነገር ግን ኦሪጂናሉ ይሄ ነው። ጴንጤ ውርደትን ተቀራረብ። እንግዲህ ኦሪጂናሉ ስሙና ፍረዱ። ይሄን ሁሉ ዘመን ኖረን በአንድ ጣሪያ አምኜ አምነኸኝ
የደበቁ ነገር ሳይኖር እንደ ሩቅ ሰው በሩቁ ካየኸኝ አንተም እኔን ካላወቅ ልብህነት ካነሰው አይገርመኝም ባይረዳኝ። ዝነኛ ይናፍቃችኋል እንዴ? አርቲስት ዘፋኝ ምናምን የሆነ ነገር መቀራረብ ትወዳላችሁ። ነገር ግን ራሔል ጌቱ ከትላንትና ወዲያ አርብ ይመስለኛል ናና የሚል ደግሞ ዘፈን ለቃለች። ግጥሙን የጻፈላት አቤል ሙልጌታ ግጥሙን የጻፈላት አቤል ሙልጌታ ነው እና ምናልባት ቀድሞ ጽፎላትም ሊሆን ይችላል እና ወይም ደግሞ ተደብቆ ሊጽፍ ይችላል። ከስጋው ጾመኛ ነኝ ከመረቁ ግን እና አቤል ሙልጌታ ርቦዋል እንዴ? የዚህን ያህል ቸግረዋል እንዴ? አባቴ ግጥሙ የሱ ነው። ነገር ግን ባለፈው አርብ ቀን ራሔል ጌቱ ናና የሚል ዘፈን ለኛ አንድ ነገር ላንተው የሚነገር ሰው የማይልኩት መውደድና ፍቅር የሚገርምህ በጣም ከዓመት እስከ ዓመት የማይል ብርቱ ፍቅር አለኝ በእውነት በእርግጦ ግን እንዳይደል መባሉን ፈርቼ ስንት ጊዜ ልኳል። እንግዲህ ምን ይበላል? ይህ ፔጅ ማለት ነው ጋይስ በጣም ብዙ ጴንጤ ፎሎ አድርጎታል ይህን ፔጅ ማለት ነው። ምክንያቱም የራሔል ጌቱን ከኢንስታግራሟ ላይ ከምኗ ላይ ከዘፈኗ ላይ እየቃረመ እያመጣ መዝሙር እየከተተ ጌታ ኢየሱስን ተቀብላለች የሚል ፔጅ ነው ይህ ፔጅ። እንዳትሸወዱ ብዬ ነው። ራሔል ጌቱ ከእኛ ጋር ከቆየች መልካም፣ እግዚአብሔር ያጽናት፣ በሃይማኖቷ በማተቧ ያጽናት እንላለን። ነገር ግን ራሔል ጌቱ ጨለማን የምትመርጥ አይመስለኝም። ሐሰት ምርጫዋ አይሆንም ብዬ አስባለሁ። ከሄደችም ደግሞ አብ ያልተከለው ይነቀላል ነው። ነገር ግን ከኛ ጋር እንድትቆይ እንጸልይላታለን። ራሔል ጌቱ እግዚአብሔር አምላክ በሃይማኖት በምግባር ያጽናሽ፣ በቤቱ ያቆይሽ። ነገር ግን ፈርዶብሽ ጴንጤዎች በጣም ይወዱሻል። ያ ማለት ምን ማለት ነው? ጋንጭሮ ይወዱሻል ማለት ነው። ስለዚህ ራቅ ብቲ ጥሩ ነው። ሪች ጓደኛዬ እወድሻለሁ። መልካም ቆይታ። ጴንጤ ማዋረድ ስራችን ነው። ሳይንስ በክርስትና ሃይማኖት እንዴት ይታያል? ስለዚህ ነገር እስኪ ጥቂት ልበላችሁ። በአጭሩ ሳይንስን ሙሉ ለሙሉ ጭፍን በሆነ መልኩ መቃወም ከሃይማኖት ጋር አይገናኝም፣ ሃይማኖታዊ አይደለም፣ ሃይማኖትን ይቃወማል ብሎ ማሰብ በጣም ፍጹም ስህተት የሆነ እሳቤ ነው። እንዲሁም ደግሞ ሙሉ ለሙሉ ሳይንስን እንደ ትልቅ እንደ ሃይማኖት ተይዞ አንድን ነገር ሳይንስ ፕሩፍ ካላደረገው በቀር ሐሰት ነው፣ ሳይንስ ብቻ ነው ትክክል ብሎ ማሰብም ደግሞ ፍጹም ስህተት ነው። ሳይንስን ሙሉ ለሙሉ መቃወም ፍጹም ስህተት የሆነበት ምክንያት ምንድን ነው? ሳይንስ እግዚአብሔር አምላክ ለሰው ልጆች በፍጥረት ውስጥ ያስቀመጠውን እያንዳንዱን ነገር እየፈለጉ ዲስከቨር ማድረግ ነው፣ ፕሩፍ ማድረግ ነው። ስለዚህ የእግዚአብሔርም ፍጥረት የመመርመር የማወቅ ጉዳይ ስለሆነ እግዚአብሔር አምላክ ለሰው ልጆች የፈጠረውን በፍጥረት መካከል ያሉትን እውነታዎች የመግለጥ ጉዳይ ስለሆነ አንድ ክርስቲያን እነዚህን ነገሮች ሲመለከት እግዚአብሔር አምላክን የበለጠ የሚያውቅበት እግዚአብሔር ለእኛ ያለውን ፍጥረትን እንዴት በአስደናቂ መልኩ እንደፈጠረ እያየ የሚደነቅበት መንገድ ስለሆነ ሳይንስን ሙሉ ለሙሉ መቃወም ፍጹም ስህተት ነው። ፕላስ ብዙ ለሰው ልጆች የሚጠቅሙ ሳይንሳዊ ግኝቶች በጣም በበርካታ መንገድ ስላሉ የሰው ልጅ እግዚአብሔር አምላክ የሰው ልጅ ለመጥቀም ያዘጋጀውን ነገር ፈልጎ የማግኘት ጉዳይ ስለሆነ ያንን መፈለግና ማወቅም የሰጠን እግዚአብሔር ነው። ፕላስ በዛ ማወቅና መፈለግ መመርመር ደግሞ መርምረው የሚያገኙትም የራሱን የእግዚአብሔርን ፍጥረት ስለሆነ ሙሉ ለሙሉ መቃወም ፍጹም ስህተት ነው። ሳይንስን ደግሞ ሙሉ ለሙሉ ዲፔንድ ሆኖ ልክ ሳይንስን ወደ ማምለክ አይነት ደረጃ መድረስ ደግሞ ፍጹም ስህተት ነው። አንድ ነገር ሳይንስ ካላረጋገጠው በቀር እውነት አይደለም ብሎ ማመን ወይም ሳይንስ አረጋገጥኩ ያለውን ነገር ሁሉ እውነት ነው ብሎ ማመን ይሄ ደግሞ ጅልነትና ሞኝነት ነው። ምክንያቱም ሳይንስ በተለያየ ጊዜ ያረጋገጠውን ነገር በጊዜያት ሂደት ሊለውጥ ስለሚችል ፕላስ ደግሞ ሳይንስ ከግል እይታና ምልከታ ነፃ የሆነ ጉዳይ ስላልሆነ ፕላስ ደግሞ ሳይንስ ብዙዎች እንደሚሉት ሁሌም በመረጃና በማስረጃ ብቻ የተደገፈ ስላልሆነ ሳይንስ በሰው ልጅና የሰው ልጅ በሰራቸው መመርመሪያ ማሽኖች የሚደረግ ምርምር ስለሆነ ሊሳሳት የሚችል ነገር ስለሆነ ሙሉ ለሙሉ እምነትን ሳይንሳዊ መንገድ ላይ ብቻ መጣልና ሳይንስ ያላረጋገጠውን ሁሉ ሐሰት፣ ሳይንስ ያረጋገጠውን ሁሉ ደግሞ እውነት ነው ብሎ መናገር ፍጹም ስህተት ነው። ፕላስ ደግሞ ሳይንስ ገደብም ስላለው ሳይንስ የማያውቀው ሊያውቀው ሊደርስበት የማይችል ገደብ ስላለው ምክንያቱም የሰው ልጅ
ስራ እንደመሆኑ መጠን ሳይንስ ብዙ ሊያውቃቸው ሊዳስሳቸው ሊደርስባቸው የማይችሉ ገደቦች ያሉት ስለሆነ ሙሉ ለሙሉ በሳይንስ መታመን ፍጹም ስህተት ነው። ስለዚህ ክርስቲያኖች ለሳይንስ ምን አይነት እይታ ነው ሊኖራቸው የሚገባው ሲባል ሳይንስ እግዚአብሔር አምላክ በፍጥረቱ መካከል ያስቀመጠውን እውነታ ባገኘና በገለጠ ቁጥር እግዚአብሔር የሚከብርበት እግዚአብሔር የሚደነቅበት ነው። ፕላስ የሰው ልጆችን ሊጠቅም የሚችል ነገር ከሆነ ደግሞ እኛ የሰው ልጆች እየተጠቀምንበት እግዚአብሔር አምላክ በሳይንቲስቶች በኩል ያስገኘልንን ነገር እየተጠቀምንበት ፈጣሪ እናመሰግነዋለን። ነገር ግን ደግሞ እንደ ክርስቲያን ፈጣሪ ሊቃወሙ የሚችሉ በራሱ አምላክ እነዚህን ሁሉ ፍጥረታትን የፈጠረው አምላክ የገለጠልንን እውነት የሚቃረኑ የሚቃወሙ ነገሮች ደግሞ ሲኖሩ ብዙ ጊዜ በጊዜያት ሂደት በሌላ ሳይንቲስቶች ዲስፕሩቭ ሊደረጉ የሚችሉ አይነት ስለሆኑ ፕላስ ለኛ እምነት ከሳይንስ ስለሚበልጥ ሳይንስ ከእምነት ስለማይበልጥ ይህንን በሌላ ርዕስ በሌላ ቪዲዮ መጣበታለሁኝ። ሳይንስ ከእምነት ስለማይበልጥ እምነት ትልቁን ቦታ ስለሚይዝ እምነትን ሊቃወም የሚችል ነገር ሲኖር ደግሞ እንቃወመዋለን ማለት ነው። ሰላም ክርስቶስ ይብዛላችሁ። እግዚአብሔር አምላክ የቲክቶክ አገልግሎታችንን ባርኮልን ትላልቅ የሚባሉ የፕሮቴስታንት መምህራን እንዲህ ብለው መናገር ጀምረዋል። እስቲ እንስማቸው። አይደለም ሶላና ኤቫንጀሊካል አራቱንም ተው፣ በመጽሐፍ ቅዱስ አንስማማም። ታውቃላችሁ አይደል? ፕሮቴስታንቶች በመጽሐፍ ቅዱሳችን አንስማማም። ስለዚህ ፕሮቴስታንትን የሚያስማማ ኃይል ምድር ላይ የለም። የእውነቴን ነው ብለ የለም። በምንም ቴዎሎጂ አያስማማንም፣ ፋይቭ ሶላ አያስማማንም፣ የወንጌላን መገለጫ አያስማማንም። ከሁሉ በላይ መጽሐፍ ቅዱስም አያስማማንም። ለምን? በየመንገዳችን በጣም መምህሩ ሲናገር እንደሰማችሁት መጽሐፍ ቅዱስ አያስማማንም፣ አምስቱ ሶላዎችም አያስማሙንም፣ የትኛው ምድራዊ ኃይል ፕሮቴስታንቲዝምን አንድ ላይ ያደርግ አይችልም ብሎ ተናግሯል። ሁሌ የምንናገረው ይህንን ነው። ባይዘው በፕሮቴስታንቲዝም ውስጥ ብዙ አይነት መንፍቅናዎች፣ ብዙ አይነት የስተት ትምህርቶች አሉ። ብዙ አይነት ማንም አንድ ላይ ያደርጋቸው አይችልም። ማንም ይህንን ችግር ሊፈታ አይችልም። ኦኬ፣ አንድ አካል ትክክለኛ የጌታ ቤተክርስቲያን መሆኑና ላለመሆኑ አንዱ ማሳያ ይሄ ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ቁጥር 21 ላይ አንድ የተናገረው ቃል አለ። 20 እና 21 ላይ ሁሉም አንድ ይሆኑ ዘንድ ብሎ ሊቀ ካህን ደግሞ የጸለየው ጸሎት አለ። ምን? ሁሉም አንድ ይሆኑ ዘንድ። ስለዚህ አንድነት ትክክለኛ ለመሆን ትልቁ ማሳያ ነው። በፕሮቴስታንቲዝም ውስጥ ያለው ግን የሰማይና የምድር ያክል ልዩነት የጌታ ቤተክርስቲያን እንዳልሆኑ ትልቁ ማሳያ ነውና ሰዎች ወደ ጌታ ቤተክርስቲያን እንዲመጡ ጥሪ እናቀርባለን። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከኔም ከናንተም ጋር። የሰይጣንን የጓደኛን ስም በከንቱ አትጥራ። ፕሮፌት፣ እኔ አንድ ጥያቄ አለ። የዛ ጊዜ ፕሮግራሙ ባለመደረጉ እውነት ከልቤ ያዝኜ ነበር። ፕሮግራሙ ግን ዋና ግቡ ምን ነበር? ዋናው ግቡ እግዚአብሔርም ተናግሮኝ የነበረው ለምድሪቱ አንድ ጸልይ ነው አንደኛ። ሁለተኛ ደግሞ በሳውዝ አፍሪካ፣ ምክንያቱም አብዛኛው በማዕከላዊ ኢትዮጵያ የሚኖር ማህበረሰብ ወይም በስፔሻሊ በሀዲያና በከምባታ አካባቢ የሚኖረው ማህበረሰብ ግማሹ ቤተሰቡ ያለው ሳውዝ አፍሪካ ነው። እግዚአብሔር በዚህ ጉዳይ ላይ አጥብቄ እንድጸልይ ነበረ ከ9 ዓመት በኋላ መንፈስ ቅዱስ ተናግሮኝ ወደዛ አካባቢ የመጣሁትና በጣም ፕሮግራሙን ለማድረግ ብዙ ጥረት አድርጌያለሁ። በጣም ብዙ ታግለናል። ሰይጣን ደግሞ በዛ ልክ ተዋክቶናል። በዛ ልክ በጣም ከፍተኛ ውጊያ ነበር። እኔ በህይወቴ እንደዚህ አይነት ኮንፈረንስ ለማድረግ እንደዚህ አይነት ውጊያ ገጥሞኝ አያውቅም እና ከባድ ውጊያ ነበርና ዛሬ ላይ በተለይ በሳውዝ አፍሪካ በአንዳንድ ቦታዎች ላይ የተለያዩ ነገሮችን ሳይ ወይኔ ሰይጣን በቃ እንግዲህ እንደዚህ የሚገዳደረኝ የነበረው ለዛ አካባቢ ለዛ ማህበረሰብ እንዳልጸልይ ነበር ለካ። አይ ሱሬ እንግዲህ ሳውዝ አፍሪካ መሄድ ፈልጋለች። ትንሽ ሸቀል ለማድረግ አስባለች እና ሱሬ እንግዲህ እየነገረን ያለው ምንድነው? ሳውዝ አፍሪካ በደረሰው ችግር እዛ አካባቢ በዛ ጊዜ በዛ ወቅት በዛ ወር በዛ ዓመት በዛ ምናምን ሄጄ እዛ መጸለይ ነበረብኝ። ነገር ግን እንዳልጸልይ ሰይጣን ተቋቋመኝ ይላል። ጓደኛ አስቸገረ። ወደ ሳውዝ አፍሪካ እንዳትሄድ ባልንጀራ መንገድ ላይ ቆሞ አስቸገረ። ምንድነው ታዲያ ከባልንጀራ ጋር ምንድነው ቻፓ ምናምን ገጭ አድርገ መንገዱን ልቀቅልኝ ለምንድነው ያላልከው? እናንተ ለምን ሳውዝ አፍሪካ እንዳልሄድክ ታዲያ እኔ ለምን ላንተ አልነግርህም? ለሌላውም ሰው ላስታውሰው። አንተ ሳውዝ አፍሪካ የቀረህበት ዋናው ምክንያት ቴዲ አፍሮ ዳስጣል የሚለውን ዘፈን ከለቀቀ በኋላ አንተ የ4 ኪሎ ግርድና እረፍት ነስቶ ነበረ። ቀን በቀን እየወጣ
የቴዲ አፍሮን ዘፈን ስትረግም ነበረ። ወገኖች፣ አብሮ አደጎች የምታቃቸው ሳውዝ አፍሪካ ላይ ያ ሁሉ መከራና ስቃይ ሲቀበሉ፣ ሲገደሉ፣ ሲፈናቀሉ በራቸውን ዘግተው ለወራት ሲጨነቁ አንተ ግን ከ4 ኪሎ ስራት ሰጥቶ ስትካድም ነበረ። ለአለቃ ስታጓራ ነበረ። የ4 ኪሎን ሽማምንቶች ቅርሻት ስትጠርግ ነበረ። የቴዲ አፍሮን ዘፈን ስትረግም ውለ ስትረግም ታድር ነበር። በዚህ ጉዳይ ቢዚ ሆነ አልሄድክም ነበረ። አሁን ሳውዝ አፍሪካ ሄደ ለመሸቀል ስትሞክር እያየነን ያለ ነው። እኔ ሱሬ በቦታው ሄጄ ብጸልይ ኖሮ ይሄ ሁሉ መከራና ስቃይ አይመጣባቸውም እና በኔ በቅረት ምክንያት ነው በሳውዝ አፍሪካ የሚገኙ ጽንፈኞች ወገኖቼ ላይ መከራ ያሳዩት። ሆኖም ግን እጸልይ ነበር አለ። ስማ ሱራፊል፣ አንተ እኮ ጻድቅ ነህ፣ አንተ እኮ ቅዱስ ነህ አይደል እንዴ? ምን ችግር አለው ታዲያ? መቼም ቅዱሳን ጻድቃን እኮ ቦታ አይገድባቸው፣ ተራራ አይሸፍናቸው። የትም ቦታ ቆመው የትም ቦታ ላይ ጸሎታቸው ኃይልን ያደርጋል እና ምን ችግር አለው? ለ4 ኪሎ ከከደምክ በኋላ ለሽማምንቶች ቅርሻታቸውን ከጠረክ በኋላ ካፈነደድክ በኋላ እና በትርፍ ሰዓት ምን ችግር አለው? ቆመ ብጸልይላቸው። እንዴት አይነት ውርጋጥ ሰው ነህ ግን አንተ! በእናትህ አይደለም 4 ኪሎ ለሚገኙ ሽማምንት ቅርሻት እየጠረገ እየካደመ እያቃጠረ እያለቀለቀ እያሽቃበጠ ነው የቀረው እንጂ በተአምር ሰይጣን መንገድ ላይ ቆሞ አላስቸገረው። ሰይጣን ደግሞ ለጓደኛው ነው ለወዳጁ እንዲህ መንገድ የሚገዛጋም አይደለም። የሰይጣንን የጓደኛን ስም በከንቱ አትጥራ፣ ሰይጣንን ያለዋለበት አታስውለው። ምን አደረገ? የትኛው መንገድ ላይ ቆሞ ነው የዘጋበህ? እንዴት ነው የተገዳደረ? ተው እንጂ ለባልንጀራ ክብር ይኖር። ይመችሽ። ሻሎም። የእምነታችን ሚስጥር ነው። ባይዘው በሰማይ በሰውነቱ እኛን ወክሎ ይታያል። የዘላለም አምላክ በመሆኑ ደግሞ በሁላችን ውስጥ ደግሞ በእምነት አድሯል። ሳክሪፊሻል የሆነውን የመስዋዕትነት ስራውን ጨርሶ ተቀምጧል። በማላጅነቱ ደግሞ ሁሉ ጊዜ በእግዚአብሔር ፊት ስለኛ ቆሞ ይታያል። በመለኮትነቱ በእኛ አድሮ ለዘላለም እያጽናና ጸጋ እየሰጠ እየደገፈ ከኛ ጋር ይኖራል። ክብር ለዘላለም ለአምላካችንና ለአዳኛችን ለጌታ ለኢየሱስ ይሁን። ይህ ትምህርት ከንስጥሮስ ቅዱስ ዲዮስቆሮስ እንዳለው አልሸሹም ዞር አሉ የሆነ የክርስቶስ ኢየሱስ ሁለት ባህሪ ሁለት ማንነት ትምህርት ነው። ፍጹም ክርስቲያናዊ ያልሆነ መጽሐፍ ቅዱሳዊም ያልሆነ ምንፍቅና ነው። ጌታ ኢየሱስ ክርስቶስ አንድ ባህሪና አንድ ማንነት አንድ ፐርሰን ብቻ ነው ያለው። ስግው ቃል ነው። ኢየሱስ ክርስቶስ በሰውነቱ እንደዚህ ያደርጋል፣ በመለኮቱ እንደዚህ ያደርጋል ለሚባል ሁለት ማንነት መጽሐፍ ቅዱስም አላስተማረም፣ የቤተክርስቲያን አባቶችም የለም እና ይህ ንስጥሮሳዊ ምንፍቅና ነው። ጌታ ኢየሱስ ክርስቶስ ምንም አይነት ነገር ሲያደርግም ምንም አይነት ነገር ሲናገርም ስግው ቃል ነው። አምላክም ሰውም ነው። ቆሟል ካልን የቆመው ፍጹም ሰው ፍጹም አምላክ ነው። ተቀምጧል ካልን የተቀመጠው ፍጹም ሰው ፍጹም አምላክ ነው። መጽሐፍ ቅዱሳችን በየትኛውም ክፍል ላይ በመለኮትነቱ ቁጭ ብሎ በሰውነቱ ደግሞ እንደቆመ የሚናገር ክፍል የለም። የእግዚአብሔር ልጅ በሰማያት በእግዚአብሔር ቀኝ ተቀምጧል ሲል ለምሳሌ ሮሜ ምዕራፍ 8 ላይ ብዙ ጊዜ የምንጨቃጨቅበት ክፍል ላይ ጌታ ኢየሱስ ክርስቶስ ከሞተ ከተነሳ በኋላ በእግዚአብሔር ቀኝ ሄዶ ተቀመጠ ይላል። ማን የተቀመጠው? የሞተውና የተነሳው ሰውነቱ ብቻ የሚባል ነገር አይደለም። ፍጹም ሰው ፍጹም አምላክ የሆነው ጌታ ኢየሱስ ክርስቶስ ነው የሞተውና የተነሳው። ያ የሞተውና የተነሳው ደግሞ በሰማያት በእግዚአብሔር ቀኝ ተቀምጧል ተብሏል። በጣም በርካታ ክፍሎች ላይ ይህንን ይናገራል። ስለዚህ በዚህ ቆሟል፣ በዚህ ቁጭ ብሏል፣ በዚህ እንዲያረገ ነው፣ በዛ እንዲያረገ ነው የሚል ንስጥሮሳዊ ምንፍቅና ፍጹም ክርስቲያናዊ መጽሐፍ ቅዱሳዊም አይደለም። ሰላም ክርስቶስ ይብዛላችሁ። ስለ እኔ ከምታጠና ጨረቃ ላይ ወጥቴ ከዋክብቶችን ብታጠና ይቀላል። እኔ በጣም ውስብስብ ሰው ነኝ። አትችልም። ከኔ ጋር ያለው ኃይል በጣም ውስብስብ ኃይል እንዲህ ነው። አየህ፣ መሀይም የሆነ ጊዜ እንደዚህ ነጥብ ይጥላል። ይኸውልህ የእሱ ህይወት ውስብስብ ነው። አየህ፣ ስለሱ ማጥናት ከባድ ነው። ከየት እንደሆነ አታውቀውም። የእግዚአብሔር ሐሳብ ያለው ሰው፣ የክርስቶስ ኢየሱስ ሐሳብ ያለው ሰው ምንም ውስብስብ ያለ ነገር የለውም። የተገለጠ እውነት ነው ያለው። እሱ ምንድነው? ወንጌል ነው። ወንጌል ደግሞ ስለማን ነው? ስለ ልጁ ነው። ከሞት በኋላ ስላለ ህይወት፣ ከመቃብር ጀርባ ስላለ ትንሣኤ ብቻ ነው። ግልጥ ያለ ነው። በቃ አየህ፣
ውስብስብ ነኝ ብለህ ዛሬ እውነቱን ነገርከን። እኛም ለዘመናት ስንጮ የነበረው ይሄ ነው። ከጥልቁና ከብርሃኑ ከወንጌልና ከወንጀል ውስጥ የተደበላለቀ ማንነት ነው ያለ። አንተ ጥርት ብለህ ክርስቶስን የምታሳይ አይደለህም። የተወሳሰብክነ አንተን መጨበጥ አይቻልም። ለምን? ከጥልቁም ከመንፈስም ትመስላለህ። ስለዚህ ውስብስብ ነህ። እዚህ ጋር ወንጌል ትናገራለህ፣ እዚህ ጋር ደግሞ የአገር ድንቁርና ተሸክመ ነው የምትዞረው። አየህ፣ እንዲህ አይነት ሰው መሆንን ራስ ግልጥ አድርገህ ነው የተናገርነው። የትኛውም ሐዋርያ፣ የትኛውም አባት፣ የትኛውም መንፈሳዊ የወንጌል አገልጋይ በዚህ ደረጃ እኔ ውስብስብ ነኝ ብሎ የተናገረ አንድም ሐዋርያ የለም። እኛ የምናቃቸው የምንከተላቸው ሐዋርያት በሙሉ የተገለጠ ማንነት ነው ያላቸው። የተገለጠውም ስለዳንበት ቤዛ የሚታይ እውነት ነው። እሱም ክርስቶስ ኢየሱስ ነው። እሱ ደግሞ የተገለጠ ብርሃን፣ የተደበቀ የለም፣ በስጋ የተገለጠ ነው። ምንድነህና ነው አንተ ውስብስብ ነኝ ያልከው? ለዚህ ነው እዩ ጩፋ አንተ ወንጌል አትሸትም። አንተ ኩንታል ድንቁርና ተሸከመ የምትዞር ሰው ነህ። የዚህን ያክል በትዕቢት ተነፍተህ ነው የምትኖረው። ምክንያቱም እኔ ካንተ ጋር ነኝ ብሎኛል። that's why ሳልናገር ጸጥ ብዬ አስፈራለሁ። ሳናወራ እናስደነግጥ። እንዲህ በትዕቢት ተነፍቶ ያገለገለ ሐዋርያ የለም። እኛ የምናቃቸው ቅዱሳን እጅግ ትሑታን ናቸው። የምጨበጥ አይደለም፣ ማንም አይችለኝም፣ እኔ እንዲህ ነኝ ብሎ ያገለገለ አንድም ሐዋርያ አናገኝም። ከብሉይ ኪዳን ከዘፍጥረት ተነስተን ሐዲስ ኪዳን ራዕየ ዮሐንስ እስክንሄድ ድረስ በዚህ ደረጃ የተመጻደቀ ልቡን ነፍቶ የሚናገር በኩራት የታጀበ በትዕቢት የታጨቀ አንድም ሐዋርያ አናገኝም። ግን አንተ የሰበሰብከው መንጋ ምንም ስለማያቅ አንተ በጨውከው ልክ ይጮዋል፣ አንተ ባፏጨው ልክ ያፏጫል፣ ያጨበጭባል። ምክንያቱም የገባው እውነት የለም፣ የተገለጠለት ብርሃን የለም። አያ አንተ እዚህ መድረክ ላይ ቆመ ራስን ነው የምታሳየው፣ ወንጌል አታሳይም። አንተ መድረኩ ላይ ቆመ ኃይለኛ እንደሆንክ ገናና እንደሆንክ አንተን ማንም ሊቋቋም እንደማይቻል እንጂ የምትነግረው ጌታ ኢየሱስን አይደለም የምታሳየው።